ክቡራትና ክቡራን በቅድሚያ 8ኛው የአረንጓዴ አሻራ መርሃ ግብር ትግበራ ዓመት እኛ ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ውጥን ይዘን በመላው ሀገራችን ያለ ልዩነት በመንንቀሳቀስበት በዛሬው ዕለት በኮልፌ ቀራኒዮ ክፍለ ከተማ በመገኘት በጋራ አሻራችንን ለማኖር እድሉን በማግኘቴ የተሰማኝን ደስታ እየገለጽኩ እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። ዛሬ የምናከናውነው ተግባር አምና 714 ሚሊዮን ችግኞችን በመትከል ያስመዘገብነውን የራሳችንን ክብረ ወሰን ለማሻሻል በሚደረገው ታሪካዊ ሁነት ላይ የታሪኩ ተካፋይ ከመሆን ባሻገር የትውልድ አደራን የመወጣትና ለነገዋ የበለጸገች ኢትዮጵያ መሰረት ለመጣል ትልቅ ሀገራዊ ተልዕኮ በመያዝ ነው። በ2011 ዓ.ም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የአረንጓዴ አሻራ መርሃ ግብር ሲጀመር መነሻ ሐሳቡ የኢትዮጵያን የተወሳሰቡ የስነ ምህዳርና የኢኮኖሚ መዋቅራዊ ችግሮችን በሁለንተናዊና ስርዓታዊ መፍትሄ ዘላቂ መፍትሄ የመስጠት እሳቤን በመያዝ ነው። በተለይም የምግብ ዋስትናችንና የኢኮኖሚ ሉዓላዊነትን እንዳናረጋግጥ እንቅፋት ከሆኑ ጉዳዮች መካከል የደን መመናመን እና በበቂ ደረጃ ችግኞችን አለመትከል ዋነኛው ነው ብለን መውሰድ እንችላለን። ምክንያቱም ደን ሲጨፈጨፍ በበቂ ደረጃ ችግኞችን መትከል ሳንችል ስንቀር አፈር ይሸረሸራል። አፈር ሲሸረሸር የውሃ ምንጮች ይቀንሳሉ፣ በሂደትም ይከስማሉ። የውሃ ምንጮች ሲደርቁ የግብርና ምርትና ምርታማነት ይቀንሳል፣ የስራ አጥነት ይስፋፋል፣ ኤክስፖርታችን ይቀንሳል። በሀገር ውስጥ ማምረት የምንችላቸውን የግብርና ምርቶች እንዳናመርት ይሆናል። ይህም ለከፍተኛ የውጭ ምንዛሬ እንድንዳረግ ያደርገናል። የምግብ ዋስትና ችግር ይፈጥራል። ይሄ ደግሞ የኢኮኖሚ ሉዓላዊነታችንን እንዳናረጋግጥ ያደርገናል። ለውጭ እርዳታ እንድንዳረግ ያደርጋል። አለፍ ብሎም የሀገር ሉዓላዊነት እንዳይከበር ምክንያት ይሆናል። ስለሆነም የአረንጓዴ አሻራ መርሃ ግብር የተጀመረው ይህንን የተወሳሰበ የተሳሰረ የችግር አዙሪትን በመበጠስ የሀገራችንን ሁለንተናዊ ሉዓላዊነት ለማረጋገጥ ነው። ከዚህ አንጻር የአረንጓዴ አሻራ መርሃ ግብር ባለፉት ዓመታት ለሀገራችን ዘርፈ ብዙ ፋይዳዎችን አስገኝቷል። የአረንጓዴ አሻራ መርሃ ግብር ያስገኛቸውን ፋይዳዎች በሶስት ጠቅልለን ማስቀመጥ እንችላለን። የመጀመሪያው ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ግንባታችንን እንድናፋጥን አስችሎናል። ባለፉት 7 ዓመታት 48 ቢሊዮን ችግኞችን በመትከል ስነ ምህዳርን ማልማት ችለናል። የስነ ምህዳር ደህንነትን መጠበቅ ችለናል። የአፈር መሸርሸርን ተከላክለናል። የውሃ አካላትና ስነ ህይወት እንዲታደሱ ሆኗል። የግብርና ምርትና ምርታማነት አድጓል። በተለይም ከፍተኛ ኢኮኖሚ ጥቅም ያላቸው ችግኞችን እንደ አቮካዶና ቡና የመሳሰሉ በመትከላችን ከፍተኛ የውጭ ምንዛሬን እንድናገኝ አስችሎናል። በተለይ ከውጭ እናስገባ የነበሩትን መሰረታዊ ሰብሎች በሀገር ውስጥ እንድናመርትም ከፍተኛ አስተዋጽኦ አበርክቷል። ለአብነትም ስንዴን ማንሳት ይቻላል። የስንዴ ምርታማነትን በከፍተኛ ደረጃ በማሳደጋችን ከውጭ እናስገባ የነበረውን ሙሉ በሙሉ በሀገር ውስጥ በማምረት መተካት ችለናል። የውጭ ምንዛሬን ማዳን ችለናል። በአጠቃላይ የአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ከማረጋገጥ የኢኮኖሚ ሉዓላዊነትን ከማረጋገጥና
የሀገራችንን ሁለንተናዊ ሉዓላዊነት ከማረጋገጥ አኳያ ትልቅ አስተዋጽኦ እያበረከተ ይገኛል። ሁለተኛው ፋይዳ ማህበራዊ ኢኮኖሚያዊ ፋይዳዎች ስላስገኘ የሀገር ግንባታችንን እንድናፋጥን አስችሎናል። የአረንጓዴ አሻራ መርሃ ግብር ህዝባችን በነቂስ ወጥቶ በጋራ በሚሊዮኖች ወጥቶ በጋራ ቢሊዮኖች ችግኞችን የሚተክልበት ሁኔታ ስላለ አብሮነታችንን አጠናክሯል። ማህበራዊ ካፒታላችንን አሳድጓል። የወንድማማችነትና ተማማችነት እሴትን አዳብሯል። በአጠቃላይ ሀገራዊ አንድነታችን እንዲጠናከር ዜጎች ለጠንካራ ሀገር ግንባታ እንዲተባበሩ በአንድነት እንዲሰለፉ ምቹ ሁኔታ የፈጠረ ስለሆነ የሀገር ግንባታ የኔሽን ቢልዲንግ ሂደታችንን እንድናፋጥንም ትልቅ አስተዋጽኦ አበርክቷል ብለን መውሰድ እንችላለን። ሶስተኛው ፋይዳ የአረንጓዴ አሻራ መርሃ ግብር ከፍተኛ የዲፕሎማሲ ድሎችን በማስገኘት የሀገራችንን ገጽታና ተጽዕኖ ፈጣሪነት እንድናሳድግ አስችሎናል። የአረንጓዴ አሻራ መርሃ ግብር ኢትዮጵያ በንግግር ሳይሆን በተግባር የአየር ንብረት ለውጥ መፍትሄ እንዲያገኝ እያደረገች መሆኑን ለዓለም አስመስክራለች። ለአፍሪካና ለሌሎች ታዳጊ ሀገራትም ተምሳሌት መሆን ችላለች። በአጠቃላይ አረንጓዴ አሻራ መርሃ ግብር በፈጠረልን የዲፕሎማሲ አቅም ኢትዮጵያ የኮፕ 32ን እንድታዘጋጅ እድል እንድታገኝ አስችሏታል። እነዚህ ትላልቅ ፋይዳዎች ናቸው። በቀጣይም የአረንጓዴ አሻራ መርሃ ግብርን በማጠናከር እነዚህን ፋይዳዎች አልቀን እንድናገኝ መስራት ይገባናል። ከዚህ አኳያ 3 ጉዳዮች በቀጣይ ትኩረት ይሻሉ። የመጀመሪያው የተከላ ስራችንን ከብዛት ወደ ጥራት ማሸጋገር ነው። ሀገር በቀል ችግኞችን፣ ዛፎችን በመትከል የኢኮኖሚ ፋይዳ ያላቸው ችግኞችን፣ ዛፎችን በመትከል በአጠቃላይ የአካባቢ ውበትን የሚያረጋግጡ የምግብ ዋስትናችንን ለማረጋገጥ የሚያግዙ ለኤክስፖርት የሚያግዙ ችግኞችን ስንተክል ቆይተናል። ያንን ይበልጥ ከፍ በማድረግ በብዛት መትከል ብቻ ሳይሆን የምንተክላቸው ችግኞች ጥራት ያላቸው እንዲሆኑ ከፍተኛ ሀገራዊ ፋይዳ ያላቸው እንዲሆኑ ማድረግ ይጠበቅብናል። ከዚህ አንጻር ካለፈው ሂደታችን በመማር ጥንካሬዎቻችንን የምናስቀጥልበት፣ ክፍተቶቻችንን የምንሞላበትና ከብዛት ወደ ጥራት የምንሸጋገርበትን ሁኔታ መፍጠር ይኖርብናል። ሁለተኛው ትኩረት የሚሻው እንክብካቤ ነው። ከዚህ ቀደም የተከልናቸውም ሆኑ ዛሬ የምንተክላቸው ወደፊት የምንተክላቸውን በአግባቡ በመንከባከብ ለእያንዳንዱ ችግኝ ባለቤት በማበጀት እና በአጠቃላይ የመጽደቅ ደረጃውን ከ85% በላይ ከፍ በማድረግ ችግኞቻችን እንዲጸድቁና የታለመላቸውን ዓላማ እንዲያሳኩ ለሀገር እንዲያስገኙ የሚጠበቀውን ፋይዳ እንዲያስገኙ ሁላችንም መረባረብ ይኖርብናል። ሶስተኛውና የመጨረሻው የተከልናቸውና በቀጣይ የምንተክላቸውን ችግኞች፣ ዛፎች እያንዳንዱን ለታለመለት ዓላማ መጠቀም ነው። ከዚህ አኳያ ለከተማ ውበት፣ ለአካባቢ ውበት ብለን የተከልናቸው ለውበት እንዲውሉ በአግባቡ መጠቀም ይኖርብናል። ለምግብ የተከልናቸውን በአግባቡ ለምግብነት እንዲውሉ መጠቀም ይኖርብናል። ኤክስፖርትን እንዲደግፉ ከውጭ የሚገባውን የግብርና ምርት በሀገር ውስጥ ለመተካት አልመን የሰራናቸውን ለዛ ዓላማ እንዲውሉ ማድረግ ይኖርብናል። በአጠቃላይ ስነ ምህዳራችን እንዲለማ፣ ደህንነቱ እንዲጠበቅ እና ዘላቂ እንዲሆን እያንዳንዱ የተከልነው ዛፍ ለታለመለት ዓላማ ጥቅም ላይ እንዲውል ማድረግ እጅግ አስፈላጊ ይሆናል። ስለሆነም ከግለሰብ ጀምሮ እስከ ሀገር ድረስ ከተከልናቸው ችግኞችና ወደፊትም ከምንተክላቸው ተገቢውን ጥቅም እንድናገኝ መረባረብ ይኖርብናል። የተከልናቸው ችግኞች ወደ ምግብ ራስን መቻል፣ የተከልናቸው ችግኞች የህዝባችንን ገቢ ወደ ማሳደግ፣ የተከልናቸው ችግኞች ወደ ኤክስፖርት ወዘተ እያሉ ሊመነዘሩ ይገባል። ስለዚህ ከዚህ አንጻር አጠቃቀማችንንም በአግባቡ በማጤን እያንዳንዱን ለተገቢው ዓላማ እንድንጠቀም አደራ ማለት እፈልጋለሁ። በአጠቃላይ ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ባስመዘገብነው ስኬት
የሁሉም ኢትዮጵያውያን አሻራ አርፏል። ዘንድሮም የያዝነውን ግብ እንድናሳካ ሁላችንም አሻራችን እንድናሳርፍ አደራ እላለሁ። በብልጽግና ፓርቲ የሚመራው የመደመር መንግስት በአረንጓዴ አሻራ መርሃ ግብር ላይ ያስመዘገባቸውን ስኬቶች በሁሉም ዘርፎች ለመድገም ህዝቡን በላቀ ደረጃ በማሳተፍ በእያንዳንዱ ስራ ላይ ህዝቡ ተገቢውን ተሳትፎ ኖሮት ከውጤቱም በፍትሃዊነት የሚጠቀምበትን ሁኔታ ለመፍጠር በቁርጠኝነት እንደምንሰራ እያረጋገጥኩ የተከላ የዛሬው የአንድ ጀንበር የ800 ሚሊዮን ችግኞች ተከላ መርሃ ግብራችን በኮልፌ ቀራኒዮ መርሃ ግብር በይፋ የተከፈተ መሆኑን አበስራለሁ። በየቀኑ ተስፋን በመትከል የኢትዮጵያን ብልጽግና እናረጋግጣለን።